የካቲት 16 ቀን ጌታችን መድኃኒታችን ኢየሱስ ክርስቶስ ለእናትነት በመረጣት ለኪዳነ ምሕረት ያው ቃል ኪዳን ገባላት። በአንቺ አማላጅነት ያመኑ ብዙ ሰዎች ይድኑ ዘንድ ማልኩልሽ። ዳግመኛ የክርስቲያን ወገኖች በጸሎትሽ ቢታመኑ አድናቸዋለሁ። አረማውያን እንኳን ቢሆኑ በአንቺ ስም ቢማጸኑ ደስ አሰኛቸዋለሁ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ሰላም እግዚአብሔር ምስኹም ይኹን። ክቡራት ኣሕዋተይን ሓተይን ኩልኹም ናይ ኣዜብ ሰባዊት ዩቱብ ተኸታተልቲ ከመይ ኢኹም? ኣነ ሰላም ኣምላኽ ይመስገን እምበኣር እንኳዕ ኣብፅሕኩም ናብ ዓመታዊ ክብረ በዓላ ኪዳነ ምሕረት እሺ እምበኣር ሕጂ ከዓ ሓቢርና በረከት ንካፈል። ወዛኣቲ እቲ ኪዳኖሙ እንተ እምሃቤ ምስኣቶም ዘለኒ ኪዳን እዚ እዩ። ኢሳይያስ 59:21 ብነቢይ ልዑል ቃል ኢሳይያስ እግዚአብሔር ሓዲሩ ዝነግረና ዘሎ ሓይለ ቃል እዩ። ንዝፈትወንን ትእዛዘይ ንዝሕልውን ግና ክሳዕ 1000 ትውልዲ ምሕረት ክገብር እየ። ዘጸአት 20:6 ቃል ኪዳን ክልተ ወይ ከዓ ካብኡ ንላዕሊ ዝኾኑ ሰባት ዝስማዕምዕሉ ነገር ንምጽናዕ ቃል ኪዳን ተባሂሉ ይጽዋዕ። ኪዳነ ምሕረት ማለት ናይ ምሕረት ቃል ኪዳን መድህነ ዓለም ኢየሱስ ክርስቶስ ቃል ኪዳን ምርድዳእ ስንየት ምስምዕማዕ ማሕላ ዝኣተወላ መዓልቲ እያ ዕለት 16 ለካቲት ማለት እዩ። ኪዳነ ዝብል ቃል ካብ ዝብል ቃል ብብሉይ ኪዳን ን280 ግዜ ዝኣክል ተጠቒሱ ንረኽቦ። ብሓድሽ ኪዳን ድማ ን28 ግዜ ተጠቒሱ ኣሎ። ኪዳን ማለት ቃል ዝተኣታተወ፣ ዝተኣማመነ፣ ዝተመሓሓለ፣ ዝተረዳድአ ብሰብን ብእግዚአብሔርን ዝፍጸም ወይ ድማ ዝኣተወ ቃል ኪዳን ወይ ከዓ ቃል ኣተወ ዝብል ናይ ግእዝ ግሲ ዝተረኸበ እዩ። ምሕረት ዝብል ቃል ድማ መብራህርሂ ዘድልዮ ኣይኮነን። ምሕረት ይቕሬታ፣ ምሕዳግ፣ ምግዳፍ ወዘተ ኮይኑ ካብ ግእዝ ግሲ ዝተወሰደ እዩ። ኪዳነ ምሕረት ማለት ድማ ናይ ምሕረትን ርህራሄን ናይ ይቅርታ ውዕልን ናይ ሓድነት ፍቕርን ናይ ምስምዕማዕን ስንየትን ቅሳነትን ናይ ምምሓሓልን ቃል ምትእትታውን ቃል ኪዳን ምጽናዕን ቀለበት ምጥላቕን ዝኣመሰሉ ኮይኖም ኪዳን ማለት ካብ ተራ ውዕልን ምስምምዕን ዝዓበየ ጽኑዕ ቃል ዘይልወጥ ዘይቕየር እምኒ ኩርናዕ ማለት እዩ። ንምሳሌ ዮናታን ምስ ንጉስ ዳዊት ቃል ኪዳን ኣተወ። ቀዳማይ ሳሙኤል ምዕራፍ 18:3-4 እግዚአብሔር ዓለም ብምሉኡ ፍጥረታትን ህዝቡን ዘመሓድሮ ብቃል ኪዳኑ ስርዓት እዩ። ብዝኾነ ኣብ ቃል ኪዳን ውሽጢ ሓደ ነገር ኣሎ። ቃል ኪዳን ወሃቢ፣ ቃል ኪዳን ተቐባሊ፣ ቃል ኪዳን ብእምነት መእሰሪ፣ ቃል ኪዳን በረከት፣ ቃል ኪዳን ናይ ተስፋ ምልክት ይርከቦ እዩ። እግዚአብሔር ብሰበ ቅንዕና ተዘይኮነ ብናይ ባዕሉ ጸጋ ቃል ኪዳን ፈቒዱ ይህብ። እግዚአብሔር ሰባት ቃል ኪዳኑ ተቐቢሎም ዝተኣዘዝዎ ናይ ቃል ኪዳን በረከት ይቕበሉ እዮም። ቃል ኪዳኑ ክቕበሉ ከለዉ እግዚአብሔር ዝረኣየ ምልክት ይህብ። እዙይ ናይ ቃል ኪዳኑ ማህተም ምልክት ማለት እዩ። እግዚአብሔር ብቃል ኪዳኑ ውሽጢ ዘለዉ ተስፋን ምልክትን ይህበና። እግዚአብሔር ብቃል ኪዳኑ ኣይልውጥን ኣይርስዕን እዩ። ካብ መጀመርያ ጀሚሩ ሰብ ብጸግኡ ጠሚትዎ ካብ ሰብ እግዚአብሔር ዝደልዩ ድማ እምነቱ ኣጽኒዑ ክሕዝ ብትእዛዙ ክነብር እዩ ዝደሊ። እዚኣቶም ካብ ዘመን ዘመን ኣይልወጡን እዮም። ይኹን እምበር ናይ እግዚአብሔር ፍቃዱ እናተገልጸ ክኸይድ ከሎ ምልክት የርኢ እዩ ባዕሉ እግዚአብሔር። ምክንያቱ ምልክት ይህበኩም እዩ ይብል ቃሉ። ኪዳነ ኣዳም ቃል ሰበይትኻ ሰሚዕኻ ካብታ ካብኣ ኣይትብላዕ ኢለ ዝኣዘዝኩኻ
ኦም ስለ ዝበላዕኻ ምድሪ ብሰንኪኻ ርግምቲ ትኹን። ዘፍጥረት 3:17 ናይ እግዚአብሔር ቃል ሕጊ ስርዓት ኣይትንክኡ። ዝተብሃልናዮ ነገር ክንነክእ ኣይግባእን። የግዳሰ ጠንኪርና ነቂሕና ምስ ናይ ቤተ ክርስቲያን ሊቃውንቲ መምህራን ካህናት ዝሃቡና ትእዛዝን ቀኖናን መምርሕን ተኸቲልና ንዕኦም መሲልና ብጾምን ጸሎትን ብምጽዋት ብትሕትና ብየውሃት ብንስሓ ብኣፍቅሮ ቢጽ ኩሉ መዳይ ክንክተሎ ክንስዕቦ ይግባእ። እምቢ ኣይንእዘዝን እንተይልና ግና ብርሃነ ዓለም ቅዱስ ጳውሎስ ከም ዝበሎ እሾኹን ዳንዴርን እንተ ኣብቆለት ግና ንመርገም ዝቐረበት ጥቕሚ ዘይብላ ምድሪ እያ፣ መወዳእታኣ ኸዓ ብሓዊ ምንዳድ እዩ። ዕብራውያን 6:8 ከም ዝበሎ ብሕግን ብስርዓትን መንገድና ምስ እግዚአብሔር ክኸውን ናይ ግድን እዩ። ኣብዚ ዓለም ዘይጠቅም ነገር ብሓዊ ኣቃጺልና ከም ናጥፍኦ ኩሉ ንስሓ ተዘይ ኣቲና ተዘይ ቆሪብና ተዘይ ሰጊድና ኣብ ሰማያት ናይ ዘለኣለም ሓዊ ከም ዘሎ ክነፈልጥ ይግባእ ማለት እዩ። ኪዳነ ኖህ እቲ ቀስቲ ድማ ኣብ ደመና ክረአ እዩ። ኣነ ኸዓ ነቲ ኣብ መንጎ እቲ ኣብ ምድሪ ዝነብር ህይወት ዘለዎ ኩሉ ፍጡርን ዘሎ ዘለኣለማዊ ኪዳን ምእንቲ ክዝክር ከርእዮ እየ። ዘፍጥረት 9:16 ብማይ ይኹን ካልእ ሓደጋ ንሰብ ፍጡር ዘስዕብ መከራ ከይንጠፍእ ምእንታን እግዚአብሔር ብምሕረቱ ገይሩ ኣብ ቀስተ ደመና ናይ ቃል ኪዳን ናይ ድሕነት ምልክት የርእየና ኣሎ ማለት እዩ። ኪዳነ ኣብርሃም ቃለይ ስለ ዝሰማዕኻ ድማ ኣሕዛብ ኩላ ምድሪ ብዘርእኻ ክባረኹ እዮም። ዘፍጥረት 22:18 በሎ። እግዚአብሔር ንኣብርሃም ብ100 ዓመቱ ሳራ ድማ ብ90 ዓመታ ዝወለድዎ ውላዶም ይስሐቅ። እግዚአብሔር ናይ ኣብርሃም እምነት ክንደየናይ ጽኑዕ ምዃኑ ክርኢ ምእታን እግዚአብሔር ወድኻ ይስሐቅ ሰውኣለይ በሎ። ኣብርሃም እሺ ኢሉ ናብ ምድሪ ሞርያ ኸዓ ኸደ። ምስ ይስሐቅ ወዱ ኮይኑ መሰውኢ ሰርሑ። እቲ መስዋእቲ ኣበይ ዳ ኣሎ በሎ ይስሐቅ። ንኣቡኡ ኣብርሃም ድማ በግዖሰ ይኣምር እግዚአብሔር። ንመስዋእቲ ዝኸውን በጊዕ እግዚአብሔር ይፈልጥ። እቲ መስዋእቲ ዝኸውን እግዚአብሔር ክህበና እዩ። ንይስሐቅ ወዱ ክስውኦ ኣጋደሞ። ክሓርዶ ካራ ምስ ኣውፅአ ብሃረግ ዝተኣሰረ በጊዕ ካብ ሰማይ ክንዲ ይስሐቅ ቤዛ ቀረበ ማለት እዩ። ነቲ ሓደ ወድኻ እኳ ስለ ዘይከላእኻኒ ዘርእኻ ከም ከዋኽብቲ ሰማይ ከም ገምገም ባሕርን ዘሎ ሑጻ ከብዝሖም እየ በሎ። እንታይ ይሰኣኖ እግዚአብሔር ኣምላኽ ኪዳነ ያዕቆብ ዘርእኻ ድማ ከም ሑጻ ባሕሪ ክበዝሕ እዩ። ንምብራቕን ንምዕራብን ንሰሜንን ንደቡብን ክትሰፍሕ ኢኻ። ኩሎም ዓሌታት ምድሪ እውን በኣኻን ብዘርእኻን ክባረኹ እዮም። ዘፍጥረት 28:14 ናይ እግዚአብሔር ቤተሰብ እንተ ኾይንኻ ናብ ኩሉ ኣንፈት መንገድኻ ኩሉ ቅኑዕ ብሩኽ እዩ ዝኸውን። ምስ እግዚአብሔር ርክብ እምነት ጥራሕ ይሃልወና። ኪዳነ ሙሴ ሽዑ ኢደይ ከልዕል እየ ንስኻ ኸዓ ብድሕሪተይ ክትሪኤኒ ኢኻ ገጸይ ግና ኣይረኣይን እዩ። ዘጸአት ምዕራፍ 33:23 እዙይ ቃል ኪዳን ንሙሴ ኣብ ቅድሚ እግዚአብሔር ሞገስ ከም ዝረኸበ እግዚአብሔር ነገሮ። ናይ ሰብ ነገር ጸባይና ብዙሕ ዓይነት እንድዩ። ነቢይ ሙሴ ሕቶ ናብ እግዚአብሔር ኣቕረበ። ኣብ ቅድሜኻ ሞገስ እንተረኺበ ገጽካ ክርኢ እየ በሎ። እግዚአብሔር ክምልስ ከሎ ሰብ ርኡኒ ብህይወት ኣይነብርን እዩ'ሞ ገጸይ ክትርኢ ኣይትኽእልን ኢኻ በሎ። እንሆ ኣብ ጥቓ ኾውሒ ደው እትብለሉ ዘለኻ እሱ ኣነ እግዚአብሔር እየ ኢሉ መለሰሉ። ኣብዚ እንታይ እዩ ዘርእየና? ኣብ ዘይዓቕምና ዘይንፈልጦ ነገር ክንኣቱ የብልናን ማለት እዩ። ኪዳነ ዳዊት
ንዳዊት ከይሕስዎ ሓደ ሻዕ ብቅድስናይ ምሒለ ኣለኹ። መዝሙር 88-89 ፍቕዲ 35 ቃለ ኪዳኑ ደስ ክብል ሓደ ግዜ ንዘለዓለም ብቅድስናይ ንዳዊት ቃል ኣትየሉ እየ። ኣብዚ ዓለም ዘለና ሰባት ብቃል ኪዳንናን ክንደይ ሰባት እና ጸኒዕና ዘለና፣ ከምኡ ድማ ብቃልና ዘይተረኸብና ሰባት ከ ክንደይ ኢና። እግዚአብሔር ይቁፀሮ ልቦና ይሃበና። ብሓቂ ምስ ዝመረጽክዎ ኪዳን ኣተኹ ኢሉ ብዳዊት መዝሙር ከም ዝተጻሕፈ እግዚአብሔር ንዝመረጾም ቅዱሳን ቃል ኪዳን ምስቶም ዝመረጾም ኣትዩ እዩ። ብሓቂ ንቅዱሳን ኣቦታትና ካብ ሞት ኣቀዲሙ ናይ እግዚአብሔር ሓይልን ጥበብን ወይ ከዓ ዝሞትዎ ግዜን ሰዓትን ምፍላጥ ናይ ምሟቶም መንገዲ መዓዝ ከም ዝኾነ እግዚአብሔር ተገሊጹ ንዝበቁ ሰባት ከም ዝነገሮም ብቅዱሳን መጻሕፍቲ ዝተመዝገበ እዩ። ሓዱሽ ኣይኮነን። ናይ ምሕረት ቃል ኪዳን ንምንታይ ኣድልዩ ክበሃል ከሎ ናይ ሕግን ስርዓትን ቃልን ምትሕልላፍን እንተሃልዩ ኩሉ ግዜ ተሓታቲነት ወይ ከዓ ቅፅዓት ኣሎ እዩ። እዙይ ብደቂ ኣዳም ኮነ ብደቂ ሰባት ድማ ካብ ተሓታትነት ሓራ ዝገብር ስራሕ ኣቀማምጣ ሒዞም ኣይተረኸቡን። ሓጢያትን በደልን ክፍኣትን ሓሶትን ሓሜትን ስርቆትን ዝሙትን ወዘተ ካብ ሕጊ እግዚአብሔር ዘርሕቁ ስለ ዝኾኑ ናብ መንገዲ እግዚአብሔር ክንምለስ ምእንታን ንስሓን ናይ ምሕረት ቃል ኪዳን የድልየና። ንመጻኢና ብሩህ ተስፋ ክንርኢ ምእንታን ጽቡቕ ስራሕ ምስራሕ የድልየና እዩ። ንኣዴና ቅድስት ድንግል ማርያም ቃል ኪዳን ዝኣተወላ ስምኪ ዝጸውዐ ተስካርኪ ዝገበረ ዝኽርኺ ዝዘከረ ዝጠመየ ዘብልዐ ዝጸምአ ዘስተየ ዝዓረቐ ዘልበሰ እንግዳ ብስምኪ ዝተቐበለ ዝሓመመ ዝጠየቐ ዝሓዘነ ዘጽናንዐ ውዳሴኽን ቅዳሴኽን ዝደገመ ዝጸለየ ዘንበበን ዝሰምዐን ዝተርጎመን ሓጢኣቱን በደሉን ይቅረ ክብሎ እየ። ብቃል ኪዳን ኣብ ላዕላይ ዝተዘርዘሩ እንተ ሰሪሕና ሙሉእ ተስፋ ንገብር ርስተ መንግስተ ሰማያት ናትና እያ ክንወርሳ ድማ ኢና ንመኒልዎ ጎይታ። ኩሉ ግዜ ጽቡቕ ስራሕ ተዘይከኣልና ናብ ህይወትናን ናብ ንስሓ መንገዲ ተመሊስና ቅዱስ ቁርባን ቆሪብና ናይ ኣምልኾ ስግደት ሰጊድና ብመምህረ ንስሓና ተመኺርና ተማዒድና ተገሲጥና መወዳእታ ሰዓት ንድሕነሉ መንገዲ ከም ዘሎ ፈሊጥና ቃልና ነኽብር ንጽናዕ ንጎብዝ ንልቦናና ናብ እግዚአብሔር መንገዲ ክሕዝ ንግበሮ ንምሃር ንፍለጥ ናይ እግዚአብሔር ምሕረት ለውሃትነት ይቕረታ ፍቕሪ ካብ ኣእምሮ ንላዕሊ እዩ። እዙይ ጥራሕ ባዕሉ ናይ ፈጣሪ ለውሃትነት ካብ ሕሊና ንላዕሊ ምዃኑ የርእየና እዩ። ናይ እግዚአብሔር ምሕረት ይቕሬታ ፍቕሪ ወሰን ዘይብሉ ናይ ፈጣሪ ቃል ኪዳን ካብ መሓሪነቱ እምበር ብዓመታቱ ብዙሓት ዝግለጽ ጥራይ ኣይኮነን። እግዚአብሔር ናይ ቅዱሳን ኣቦታት በረከት ቃል ኪዳኖም መፈጸምታ ዝርከበሉ ብጎይታና ብኣምላኽናን መድሓኒናን ኢየሱስ ክርስቶስ እዩ። ብኣዴና ቅድስት ድንግል ማርያም ስም ተስካራ ዝገበረ ንድኻታትን ንነዳያን ዝሃበ ዝተኣሰሩ ዝጠየቐ ዝጠመዩ ዘብልዐ ብሓቂ ብኣማላድነታ ኣዴና ቅድስት ድንግል ማርያም ኩሉ ምሕረትን ዝተውሃበና ኣዶ ብልመናኣ ካብ መከራ ስጋን ካብ ስቃይ ነፍስን ክተማልደና ቃል ኪዳን ተዋሂብዋ እዩ። ብኣዴና ቅድስት ድንግል ማርያም ኣማላድነት ምእማን ይግበአና እዩ። በረከታ ሃፍተ ረድኤታ ዝተውሃባ ቃል ኪዳን ብልመናኣ ወትሩ ኣይፈለየና። ፍጹም ፍቕራን ጣዕማን መዓዛኣን ኣብ ልቦናና ይሕደር ይንበር። ባዕሉ ናይ ሰላምን ረህዋን ሓድነትን ቅሳነትን ይግበረልና እግዚአብሔር። ርሑስ በዓል ኪዳነ ምሕረት ይግበረልና እግዚአብሔር። አሜን 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 አሜን። ዝወደቐን ዝነጠበን ብኣፈ ትጉሃን መላእኽቲ ተኣርመለይ ብሓቂ ጥዑም ቃል ናይ እግዚአብሔር ከንብብ ጸኒሐ ዋላ ጋጋ ይበል እምበር ይደግሞ ስለነበርኩ ናብቲ ቃሉ ነስተውዕል
እና ሎማዓንቲ 16 ኪዳነ ምህረት አዴና አምላኽናን መድሓይናን ኢየሱስ ክርስቶስ ፍቁር ወዳ ቃል ኪዳን ዝኣተወላ እዩሞ በቃል ኪዳና ተሐልወና ናይ ኩሎም ቅዱሳን በረከት አማላድነት ረድኤት አይፈለየና። የካቲት 16 ቀን ጌታችን መድኃኒታችን ኢየሱስ ክርስቶስ ለእናትነት በመረጣት ለኪዳነ ምህረት ያው ቃል ኪዳን ገባላት። በአንቺ አማላጅነት ያመኑ ብዙ ሰዎች ይድኑ ዘንድ ማልኩልሽ። ዳግመኛ የክርስቲያን ወገኖች በጸሎትሽ ቢታመኑ አድናቸዋለሁ። አረማውያን እንኳን ቢሆኑ በአንቺ ስም ቢማጸኑ ደስ አሰኛቸዋለሁ።